ጤና ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነጻ የዝ ሚዲያ የሳቱ ኢሳት ዲጂታል ዜናችን ተጀምሯል ከዜናዎቹ ጋር ትግስት ተስፋዬ ነኝ አብራችሁ ነው በትግራይ ክልል ቀጣይ ለሚካሄደው የሀገራዊ ምክክር አጀንዳ የማሰባሰብና ተሳታፊ ልየታ ጥረቱ ተጠናክሮ መቀጠሉ ተገለጸ። ይህ የተገለጸው የኢትዮጵያ ሀገራዊ ምክክር ኮሚሽነሮች ከፌደራል የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎና ሌሎች የሚመለከታቸው አካላት ጋር በተወያዩበት ወቅት ነው። በውይይቱ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አሪያ ባለፉት ዓመታት በምክክር ሂደቱ የተከናወኑትን አጀንዳ የማሰባሰብና የተሳታፊ ልየታ ተግባራት አፈጻጸም ሪፖርት አቅርበዋል። በሪፖርታቸውም ከ2016 ዓ.ም ጀምሮ ሀገራዊ ምክክር ሂደቱ የዝግጅት ምዕራፍ ክንውኖች የአጀንዳ ማሰባሰብና ተሳታፊ ልየታ ተግባራት የዳሰሱ ሲሆኑ በሂደቱም በ11 ክልሎችና በሁለቱ ከተማ አስተዳደሮች ስኬታማ የአጀንዳ ማሰባሰብና የተሳታፊ ልየታ ተግባራት እየተከናወነ መሆኑን አስታውቀዋል። በተጨማሪም በሰሜን አሜሪካ፣ በአውሮፓ፣ በአፍሪካና በመካከለኛው ምስራቅ ከሚኖሩ የዲያስፖራ ማህበረሰብ አባላት ጋር የገጽ ለገጽ የበይነ መረብ ውይይት መደረጉን አብራርተዋል። በአሁኑ ወቅት በስዊድን የአጀንዳ ማሰባሰብና ተሳታፊ ልየታ ምክክር እየተካሄደ ነው ያሉት ፕሮፌሰር መስፍን አሪያ በቀጣይ ሳምንት የውስራ በዩናይትድ ኪንግደምና በአየርላንድ እንደሚቀጥልም አስታውቀዋል። በሌላ በኩል በትግራይ ክልልም በሀገራዊ ምክክር የአጀንዳ ማሰባሰብና ተሳታፊ ልየታ ለማካሄድ ውይይት መደረጉን አብራርተዋል። በዚህም በተለያዩ ጊዜያት ከትግራይ ክልል ጊዜያዊ አስተዳደር የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶች፣ ማህበራትና ልዩ ልዩ አደረጃጀቶችና የህብረተሰብ ክፍሎች ጋር ተደጋጋሚ ውይይት መካሄዱን አንስተዋል ሲል የዘገበው ኢዜአ ነው። ኢትዮጵያ በጤና ቁጥጥር ስርዓት የዓለም ጤና ድርጅት ባወጣው መስፈርት ደረጃ 3 ላይ መድረሷ ተገለጸ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ኢትዮጵያ በጤና የቁጥጥር ስርዓት የዓለም ጤና ድርጅት ባወጣው መስፈርት ደረጃ 3 መድረሷን አስታውቀዋል። በድርጅቱ መስፈርት መሰረት ደረጃ 3 ማለት አንድ ሀገር በአግባቡ የሚሰራ የጤና ስርዓት መዋቅር እንዳላት የሚያሳይ ደረጃ ነው። በዚህም ኢትዮጵያ ከአፍሪካ ግብጽና ጋና፣ ናይጄሪያ፣ ደቡብ አፍሪካ፣ ታንዛኒያ፣ ዚምባብዌ፣ ሴኔጋልና ሩዋንዳ መቀላቀሏን ዶክተር ቴድሮስ ገልጸዋል። ዋና ዳይሬክተሩ የደረጃ እድገት አፍሪካውያን ሀገራት የመድኃኒት ምርትና ተደራሽነትን ለማሻሻል መቃረባቸውን ያሳያል ብለዋል። የኦክሲጅንን ጥራትና ተደራሽነት ለማሻሻል እየሰራው ነው ሲል ጤና ሚኒስቴር አስታወቀ። ዓለም አቀፉ የኦክሲጅን ቀን በዛሬው ዕለት በቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል ተከብሯል። ገነት ዘዘው ዓለም አቀፍ የኦክሲጅን ቀን የኦክሲጅንን ተደራሽነት በማሻሻል ልንከላከል የምንችለውን ሞት እንቀንሳለን በሚል መሪ ቃል በቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል ተከብሯል። በመድረኩ ላይ ንግግር ያደረጉት የጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማ እንደገለጹት ባለፉት ዓመታት በኢትዮጵያ ያለው አጠቃላይ የኦክሲጅን አቅርቦት እየተሻሻለ መጥቷል። በኮቪድ ወቅት በሀገሪቱ የነበሩት ከ5 የማይበልጡ የኦክሲጅን ማምረቻ ተቋማት ዛሬ ላይ ቁጥራቸው ከ80 በላይ ደርሷል። የጤና ሚኒስትር ዴኤታ ፍሬ ህይወት አበበ በኩላቸው ከ5 ዓመታት በፊት እንደ ሀገር የኦክሲጅን ውስንነት የነበረ ቢሆንም አሁን ላይ ይህ እየተሻሻለ መምጣቱን ገልጸዋል። በአሁኑ ጊዜም በ20 ሆስፒታሎች የኦክሲጅን መስመሮች የተዘረጉ ሲሆን ይህንን በሌሎች 40 ሆስፒታሎች ለማዳረስ እየተሰራ መሆኑን ጠቁመዋል። በጤና ሚኒስቴር የሕክምና አገልግሎት መሪ ስራ አስፈጻሚ አብይ ዳዊት ሚኒስቴሩ የኦክሲጅን ማምረቻ ማዕከል ለማሳደግ እየሰራ ስለመሆኑ እንዲህ ተናግረዋል። ከተወሰኑ ዓመታት በፊት ያው በጣም ትንሽ የሆነ የኦክሲጅን ፕላንት ነው የነበረን 1-2 ከነበረበት እንግዲህ ዛሬ ላይ ቆመን ስናይ ያ ቁጥር ምናልባት ከ60 በላይ የደረሰበት ሁኔታ አለ። እንደዚሁም የግል ሴክተሮችንም ተሳትፎ ከማሻሻል አንፃር እንግዲህ በእነሱ የሚሰሩ በጣም ብዙ ስራዎች አሉ። ሰው ያንን እየሰራ ነው የምንገኘው። እንግዲህ ቁጥሩን ማስፋት ነው። ሌላው ኦክሲጅን የማምረት ካፓሲቲያችን ወይንም አቅማችን ነው። እሱንም ስናይ በጣም እምርታዊ የሆነ ለውጥ አለ ማለት እንችላለን። 320 ምናምን ሜትር ኪዩብ ፐር ሃወር የነበረው አሁን ላይ ከ5000 በላይ ደርሰናል። ሰው ይሄ እንግዲህ ትልቅ የሆነ ለውጥ ነው። በጣም ባጭር ጊዜ ውስጥ የመጣ ለውጥ ነው። ስለዚህ እንደ ጤና ሚኒስቴር እነዚህ ነገሮች እንዲሻሻሉ
እየሰራ ነው የምንገኘው። በሌላ በኩል የቅዱስ ጴጥሮስ ሆስፒታል ዋና ስራ አስፈጻሚ ዶክተር አብርሃም እሸቱ በአብዛኛው የቲቪ የሳምባና ሌሎች ተያያዥ ህመም ተይዘው ሕክምና አገልግሎት ለማግኘት ወደ ሆስፒታሉ የሚመጡ ታካሚዎች ቁጥራቸው ከፍ እንደሚል አንስተው ለነዚህም አካላት የኦክሲጅን አቅርቦት አሁን ላይ መሻሻሉን አንስተዋል። ኦክሲጅን ሳይቆራረጥ ለታካሚዎቻችን እንዲደርሱ ያስችላል። ሁለተኛ የኦክሲጅን ሲሊንደሮቹ ከቦታ ቦታ የሚንቀሳቀሱትን ያስቀራል። ሶስተኛ እንግዲህ ይሄ ጥራቱን የጠበቀ ነው ኦክሲጅን የሚያቀርበው እስከ 95% ፒውር የሆነ ኦክሲጅን ነው እያቀረበልን ያለው። ከዛ በዘለለ መልኩ እንግዲህ የሆስፒታልን ወጪ ከመቆጠብ አንፃር ሲግኒፊካንት ኢፌክት አለው። ስለዚህ 40% አካባቢ ያህሉን ብቻ ነው አሁን ላይ እየገዛን ያለ ነው። ስለ ኦክሲጅን አጠቃቀም ግንዛቤ ስለመፈጠሩና የመሳሪያ ብልሽት በሚያጋጥም ወቅት ለሚጠግኑ ባለሙያዎችም ስልጠና ስለመሰጠቱ ዶክተር አብርሃም ተናግረዋል። አሁን ላይ ወደ 9 የባዮሜዲካል ባለሙያዎች አሉ። በስልጠና ደረጃም ስለዚህ ስለ ኦክሲጅን ሲሊንደሩና ስለ ኦክሲጅን ማሽኑ አጠቃቀም በቂ ስልጠና እንዲያገኙ አድርገናል። የተበላሸም ካለ የመጠገን አቅም እንዲኖራቸው የወርክሾፕ አቅማችንን የማስፋት ስራዎች ተሰርተዋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል አሁንም እንደቀጠለ ነው። በቀጣይነት ወደ ውጭ ዘገባዎች አመራለሁ። እስራኤል ፍልስጤማውያን የጋዛን ከተማ ለቀው እንዲወጡ ትዕዛዝ አስተላልፋለች። ትዕዛዙን ችላ ብለው በጋዛ የተቀመጡ ሰዎች እንደ አማጺ ይቆጠራሉ ብላለች። ሸሪፍ ኢማም ተጨማሪ ያለው የእስራኤል መከላከያ ሚኒስቴር በጋዛ ከተማ የሚገኙ ፍልስጤማውያን በሙሉ አካባቢውን ለቀው እንዲወጡ ትዕዛዝ አስተላልፏል። ይህ የመጨረሻ ዕድላቸው እንደሆነና ከተማውን ለቆ ለመውጣት ፈቃደኛ ያልሆነ እንደ አመፀኛ ቡድን አባል ተቆጥሮ የእስራኤል ጥቃት ሊደርስበት ይችላል ተብሏል። እንደ አካባቢው ሆስፒታሎች መረጃ በጋዛ ሰርጥ ውስጥ 21 ፍልስጤማውያን ተገድለዋል። ሐማስ በፕሬዝዳንት ዶናልድ ትራምፕ የተዘጋጀ አዲስ ምክር ሐሳብ ደርሶታል። ጦርነቱን ለማስቆም ያግዛል የተባለ የቀሩ ታጋቾች እንዲለቀቁም ያደርጋል ተብሏል። ምክር ሐሳቡ የሐማስ ከፍተኛ ባለስልጣን ለአሶሺየትድ ፕሬስ እንደነገሩት በምክር ሐሳብ ውስጥ ተቀባይነት ያላገኙና መሻሻል ያለባቸው አንዳንድ ነጥቦች አሉ ብለዋል። ማብራሪያ ግን አልሰጡም። ባለስልጣናቱ ከሌሎች የፍልስጤም ኃይሎች ጋር ምክክር ከተደረገ በኋላ ምላሽ እንደሚሰጡም አስታውቀዋል። እስራኤል ባለፈው ወር ጥቃት መጀመሯን ተከትሎ 400 ሺህ የሚደርሱ ፍልስጤማውያን ረሃብ ያጠቃትን የጋዛ ከተማ ለቀው ወጥተዋል። በርካታ ቁጥር ያላቸው ፍልስጤማውያን ግን በጋዛ ከተማ ለመቆየት ተገደዋል። ምክንያቱ ደግሞ አካባቢውን ለቆ ለመሄድ አቅሙም ሆነ ጉልበቱ የላቸውም። ይህ ለጋዛ ነዋሪዎች የመጨረሻ ዕድል ነው ብለዋል የእስራኤሉ የመከላከያ ሚኒስትር እስራኤል ካት በኤክስ ገጻቸው ላይ ባጋሩት መልእክት። ይህንም ቢብለው በጋዛ ከተማ የሚቆዩ ግን ሽብርተኛ ወይም የሽብርተኛ አጋር እንደሆኑ ይቆጠራል። ከጋዛ ወደ ደቡብ የሚያስገዱ መንገዶች በሙሉ በስደተኞች ፍልስጤማውያን ተጨናንቋል። በችኮላ የተሞሉ የጭነት ተሽከርካሪዎችና መኪኖች በእግር ከሚጓዙ ተፈናቃዮች ጋር እቃዎቻቸውን ተሸክመው ይጓዛሉ። በባዶ እግር ነው ለቀን የወጣ ነው ብሏል የጋዛ ከተማው ነዋሪው ሁሴን አልዴል። እስራኤላውያን ዝም ብለው ማንም ከማን ሳይለዩ ጥቃት እየፈጸሙ ነው። ለማንም ምህረት የላቸውም። ምግባችንን ትተን የመጣ ነው። የቤት ዕቃችንን ትተን የመጣ ነው። ብርድ ልብሳችንና ሁሉንም ነገራችንን ትተን የመጣ ነው። ነፍሳችን ብቻ ነው አብሮን ያለው ብሏል። የአረብና የቱርክ አደራዳሪዎች ሐማስ ምክር ሐሳቡን እንዲቀበል ግፊት እያደረጉ ነው። ነገር ግን አንድ የሐማስ ከፍተኛ ሥራ ኃላፊ እንዳሉት ጦሩ ሐሳቡን ውድቅ አድርጎታል ብለዋል። እኚሁ ኃላፊ ለቢቢሲ እንደነገሩት የትራምፕ የጋዛ የሰላም ዕቅድ የእስራኤልን ፍላጎት የሚያሟላና የፍልስጤምን ሕዝብ ፍላጎት ችላ ያለ ነው ብለዋል። አክለውም በትራምፕ ዕቅድ ውስጥ ያለው ቁልፍ ቅድመ ሁኔታ ሐማስ ትጥቁን ፈቶ ያስረክባል የሚለውን ሐማስ የሚስማማበት አይደለም ብለዋል። ሐማስ በተጨማሪ እንዳለው ዓለም አቀፍ የሰላም አረጋጊ ቡድን በጋዛ ይሰፍራል የሚለውንም አልተቀበለውም። ምክንያት ያለው ደግሞ ይህ የሚሆን ከሆነ አዲስ የእጅ አዙር ቅኝ አገዛዝ ነው ብሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የትራምፕን ዕቅድ ሰኞ ዕለት በዋይት ሃውስ በነበራቸው ንግግር መቀበላቸው ተገልጿል። ሐማስ ግን እስካሁን ድረስ በግልጽ የሰጠው ምላሽ የለም። ዜናውን ስናዘጋጅ አሶሺየትድ ፕሬስ፣ ቢቢሲ እና አልጀዚራን በመረጃ ምንጭነት ተጠቅመናል።
ክቡራን ተመልካቾቻችን ከኢሳት ነፃ የሚዲያ ኢሳት ዲጂታል በዚሁ ተጠናቋል። ቀሪ ፕሮግራሞቻችን ወደ እናንተ መድረሳቸውን ይቀጥላሉ። ዜናዎቹን እየመራው ትግስት ተስፋዬ አብራችሁ ቆየው። መልካም ጊዜ